ዛሬ የተሰባሰብነው የአንድን ተቋም የምስረታ በዓል ለማክበር ብቻ አይደለም። ለ75 ዓመታት ኢትዮጵያን በመንገድ ያስተሳሰረ፣ የኢኮኖሚ እድገቷን ያፋጠነ፣ ማህበራዊ ትስስሯን ያጠናከረ እና የልማት ጉዞዋን በጽናት የደገፈ ታሪክ ለማክበር ነው። መንገድ ሲገነባ የሚገናኙት ከተሞች ብቻ አይደሉም። ህዝቦች ይቀራረባሉ፣ ገበያዎች ይስፋፋሉ፣ አገልግሎቶች ተደራሽ ይሆናሉ፣ የሀገር ኢኮኖሚ ይጠናከራል፣ የአንድነት መሰረቶችን ይጠናከራሉ። የመንገድ ልማት የኮንክሪትና የአስፋልት ስራ ብቻ ሳይሆን የሀገር ግንባታ ሂደት ነው። ይህ በዓል ያለፉትን 75 ዓመታት በኩራት የምንዘክርበት፣ ከታሪካችን የምንማርበት፣ የሚቀጥሉትን ዓመታት በራዕይ በፈጠራ በአዲስ ቁርጠኝነት ለመገንባት ቃል የምንገባበት ታሪካዊ አጋጣሚ። ክቡራትና ክቡራን፣ የ75 ዓመታት ጉዞ በዓመታት ብዛት ብቻ የሚለካ አይደለም። በራዕይ በቁርጠኝነት በሙያዊ ብቃት እና በትውልዶች መስዋዕትነት የተገነባ ታሪክ ነው። የኢትዮጵያ መንገዶች አስተዳደር በተለያዩ ዘመናት የስያሜ ለውጦች፣ ተቋማዊ ሪፎርሞች፣ የአሰራር ሽግግሮች እና የቴክኖሎጂ ለውጦች አድርጓል። ዘመናት ተለዋውጠው አመራሮች ተቀያይረው፣ ይሁን እንጂ ኢትዮጵያን በመንገድ የማገናኘት አገራዊ ተልዕኮ አልተቀየረም። ዛሬ በኩራት የምናከብረው 75ኛ ዓመት የአንድ ትውልድ ስኬት ብቻ ሳይሆን በርካታ ትውልዶች በጋራ የጻፉት የልማት ታሪክ ነው። በተራሮች፣ በሸለቆዎች፣ በወንዞች፣ በአስቸጋሪ መልክዓ ምድሮች ውስጥ በትጋት የሰሩ መሐንዲሶች፣ ቴክኒሽያኖች፣ የመስክ ባለሙያዎች እና ሰራተኞች ዛሬ የምንጠቀምበትን መሰረተ ልማት በትጋት ገንብተዋል። የመንገድ ልማት ውጤቱ በኪሎ ሜትር ብቻ አይለካም። የገበሬን ምርት ወደ ገበያ፣ የተማሪን ጉዞ ወደ ትምህርት ቤት፣ የህሙማንን ተደራሽነት ወደ ሕክምና ተቋማት፣ የኢንቨስትመንትን መስፋፋት እና የህዝቦችን ትስስር በማጠናከር የሀገራችንን ኢኮኖሚያዊ፣ ማህበራዊ ለውጥ ያፋጠነ መሰረታዊ ኃይል ሆኗል። ክቡራትና ክቡራን፣ በ75 ዓመታት ውስጥ የኢትዮጵያ መንገዶች አስተዳደር ያስመዘገበው ውጤት በታሪክ ብቻ የሚነገር አይደለም። በተጨባጭ ቁጥሮችና በሀገራዊ የልማት ገጽታ ላይ በታዩ ለውጦች ይገለጻል። በዚህ ጉዞ የሀገራችን የመንገድ መረብ በ1943 ዓ.ም ተቋሙ ሲመሰረት ከነበረበት 6400 ኪሎ ሜትር መንገድ ተነስቶ ዛሬ 182232 ኪሎ ሜትር የደረሰ ሰፊ አውታር ሆኗል። ይህ እድገት ሁሉንም የሀገሪቱ ክልሎች በማገናኘት የኢኮኖሚ ኮሪደሮችን በማጠናከር የመሰረታዊ አገልግሎቶችን ተደራሽነት በማሻሻል ታሪካዊ ሚና ተጫውተዋል። በተለይም ከ1989 ጀምሮ በተተገበሩ ተከታታይ የመንገድ ዘርፍ ልማት ፕሮግራሞች የመንገድ ግንባታ፣ ጥገና፣ የድልድይ ልማት፣ የመንገድ ንብረት አስተዳደር፣ የመንገድ ደህንነት እና ተቋማዊ የአቅም ግንባታ ከፍተኛ እምርታን አሳይቷል። በእነዚህ ፕሮግራሞች አማካኝነት የተገነቡ እና የተጠገኑ መንገዶች፣ የተገነቡ ድልድዮች እና የፍጥነት መንገዶች የኢትዮጵያን የመሰረተ ልማት ታሪክ ወደ አዲስ ምዕራፍ አሸጋግረዋል። ከግንባታው ባሻገር ተቋማችንን የሀገር ውስጥ የምህንድስና አቅምን በማጠናከር የግሉን ዘርፍ ተሳትፎ በማስፋት ዘመናዊ የፕሮጀክት አስተዳደር ስርዓቶችን በመተግበር እና ዲጂታል ቴክኖሎጂን በስራ ውስጥ በማስገባት ተቋማዊ ብቃትን ከፍ አድርጓል። ክቡራትና ክቡራን፣ በዚህ ታሪካዊ አጋጣሚ በቅድሚያ ተቋማችንን በተለያዩ ዘመናት በራዕይና በቁርጠኝነት የመሩትን የቀድሞ ዋና ዳይሬክተሮች፣ አመራሮች በታላቅ ክብር እናስታውሳለን።
በየዘመናቸው የወሰዱት ውሳኔ፣ ያስጀመሯቸው ሪፎርሞች እና ያሳዩት አመራር ለዛሬው የተቋማችን ጥንካሬ መሰረት ሆኗል። እንደዚሁም በየጊዜው በተራሮች፣ በሸለቆች፣ በወንዞች እና በከፍተኛ ሙቀትና በብርድ አንዳንዴ ከቤተሰቦቻቸው ርቀው በትጋት የሰሩ መሐንዲሶቻችንን፣ ቴክኒሻኖቻችንን፣ የመስክ ሰራተኞቻችንን፣ የድልድይና የመንገድ ግንባታ ባለሙያዎቻችንን እና በተለያዩ የሙያ ዘርፎች ያገለገሉ ሁሉንም የተቋማችንን አባላት የዚህ ክብር ባለቤቶች ናቸው። ዛሬ የምንጓዝባቸው መንገዶች በእነሱ ላብ እውቀትና ትጋት የቀረጽናቸው ሕያው ቅርሶች ናቸው። በተለይ በዚህ ጉዞ ውስጥ አስተዋጽኦ አበርክተው ዛሬ በሕይወት የሌሉ የሀገር ባለውለታዎች ያበረከቱትን አስተዋጽኦ በታላቅ ክብር እናስታውሳለን። በቤተሰቦቻቸው ያለን ጥልቅ አክብሮት እና ምስጋና እንገልጻለን። የእነሱ ስራ በመንገዶቻችን ላይ ብቻ አይታይም፣ በሀገራችን የልማት ታሪክ ውስጥ ለዘላለም ተቀርጿል። በተመሳሳይም መንግስት፣ የልማት አጋሮች፣ ተቋራጮች፣ አማካሪዎች፣ ዩኒቨርሲቲዎች፣ የምርምር ተቋማት፣ ሁሉም ባለድርሻ አካላት ላበረከቱት የማይተካ አስተዋጽኦ ከልብ የመነጨ ምስጋናዬን አቀርባለሁ። የ75 ዓመታት ስኬት የአንድ ተቋም ብቻ ሳይሆን የብዙ እጆች፣ የብዙ አእምሮዎች እና የብዙ ትውልዶች የጋራ ውጤት መሆኑን በኩራት እንገልጻለን። ከዚህ ባሻገር ተቋማችንን በሙያዊ ብቃት፣ በታማኝነትና በከፍተኛ ኃላፊነት እያገለገሉ ለሚገኙ ሁሉም ሰራተኞቻችን ልዩ አድናቆቴን ለመግለጽ እወዳለሁ። ያለፉት 75 ዓመታት የገነቡት ቀደምቶች እንደነበሩ ሁሉ የሚቀጥሉትን ዓመታት የሚገነቡትም የዛሬው ትውልድ መሆኑን በጽኑ እናምናለን። ክቡራትና ክቡራን፣ ያለፉት 75 ዓመታት በኩራት እንድንቆም የሚያስችሉ ቢሆኑ በትናንት ስኬት የነገ ዋስትና አይደለም። የእኛ ትልቁ ኃላፊነት ያስረከቡንን ቅርስ ጠብቀን ወደ ከፍተኛ ደረጃ ማሻገር ነው። ዛሬ ዓለም በፍጥነት እየተለወጠ ይገኛል። የዲጂታል ቴክኖሎጂ፣ የሰው ሰራሽ አስተውሎ፣ የአረንጓዴ መሰረተ ልማት፣ ከአየር ንብረት ለውጥ ጋር የሚጣጣሙ የግንባታ ስርዓቶች እና ዘመናዊ የትራንስፖርት አውታሮች የወደፊቱ የልማት አቅጣጫ እየቀረጹ ናቸው። ተቋማችንም ይህንን ለውጥ ተከትሎ ራሱን በቀጣይነት ማዘመኑን ይቀጥላል። በቀጣዮቹ ዓመታት ትኩረታችን መንገዶችን በብዛት መገንባት ላይ ብቻ ሳይሆን በጥራት፣ በዘላቂነት፣ በደህንነት፣ በአካባቢ ጥበቃና በዘመናዊ የንብረት አስተዳደር መርሆች ላይ የተመሰረተ ይሆናል። ስለሆነም በአሁኑ ወቅት ያለውን የመንገድ ተደራሽነት ይበልጥ ለማስፋፋት መጠነ ሰፊ ስራዎች እየተከናወኑ ይገኛሉ። ለዚህ ስኬት ፕሮጀክቶቻችን በተያዘላቸው የጊዜ ገደብ ውስጥ የማጠናቀቅ ልምድ እያደገ መጥተዋል። በተመሳሳይ ወጣት መሐንዲሶቻችን ማብቃት፣ የሴቶችን ተሳትፎ ማሳደግ፣ የሀገር ውስጥ የምህንድስና አቅምን ማጠናከር፣ ከዩኒቨርሲቲዎች ከምርምር ተቋማትና ከግሉ ዘርፍ ጋር ያለውን ትስስር ማስፋት የስትራቴጂዎቻችን ዋና አካላት ይሆናሉ። የ75 ዓመታት የምስረታ ዓመት ያለፈውን ለማክበር ብቻ ሳይሆን የሚቀጥሉትን 25 እና 50 ዓመታት በራዕይ በፈጠራና በቁርጠኝነት ለመገንባት አዲስ ቃል ኪዳን የምንገባበት ነው። ክቡራትና ክቡራን፣ ትናንት የገነባነው መንገድ ዛሬ ኢትዮጵያን አገናኝቷል። ዛሬ የምንገነባው መንገድ ደግሞ የነገዋን ኢትዮጵያ ይገነባል። ስለዚህ የተገነቡ መንገዶችን በጥራት መጠበቅ፣ የመንገድን ደህንነት ማስከበር፣ የሕዝብን ሀብት በኃላፊነት መጠቀም፣ ለቀጣዩ ትውልድ ዘላቂ መሰረተ ልማት ማስረከብ
የሁላችንም የጋራ ኃላፊነት ነው። ኢትዮጵያን የማስተሳሰር ጉዞአችን አይቆምም። ከዚህ በኋላ በተመሳሳይ ቁርጠኝነት፣ በላቀ ብቃት፣ በግልጽነትና በተጠያቂነት ለሀገራችን የሚመጥን ዘመናዊ፣ ዘላቂ፣ ተደራሽ የመንገድ መሰረተ ልማት ለመገንባት በትጋት እንቀጥላለን። በመጨረሻም 75ኛ የምስረታ በዓል ለሁላችንም የኩራት፣ የአንድነት፣ የተስፋ እና የአዲስ ቁርጠኝነት መነሻ እንዲሆን እመኛለሁ። አመሰግናለሁ።